የኔ ውድ ሚስት የኔ ውድ ሚስት ማን ነው ባልና ሚስት የግድ አብረው መኖር አለበት ያለው ሰው ማን ነው? አንተ ከማህበረሰቡ ትለያለህ እንዴ? ማን ነው ማህበረሰቡ? በእናትህ ግራ አታጋባኝ። የምሬ ማን ነው ማህበረሰቡ? ፍልስፍና ጀመርክ እንዴ? ነው ፍቅር። ይሄ ማህበረሰብ የሚለው ቃል በጣም ያሳዝናል። አንዱ ጋዜጠኛ ያነሳል፣ ሁለት ሰው ይጠይቃል፣ ማህበረሰቡ እንዳለው ብሎ ይፈርዳል። ፍቅር ምን አለ መሰለሽ፣ የሆነ አንድ የበፊት ከተማ ስሙ እንዲህ ይባላል፣ አሁን ግን ስሙ እንዲህ ይላል። ማህበረሰቡ እንደጠየቀው እና ሁለት ካድሬዎች ይቆማል፣ ሁለቱም ይጠይቋቸው። ማህበረሰቡ እንዳለን ስሙ ይሄ ነው ይላል። ማህበረሰቡ እጅግ በጣም ያሳዝናል። አይ ማህበረሰቡ አሁን ገና የፖለቲካ ሳይንስ ተማሪ መሆንን አረጋግጥ። አንድ ወንድና ሴት ታሚ ተውኩት፣ በቃ ተው በቃ እንዴ ተውኩት በቃ። ቶሎ አትሸናፊ። የደበቅሽ ነገር አለ? ሁልጊዜ በፍቅር ላይ ሳይሽ የነካሽ ሰው ላክሽ ሌላ ሰው ምንድን ነው? ዛሬ ይህን ጥያቄ ትመልሽ። እኔም ቀኑ ስለወራጥ ስለዋልኩኝ በጣም ደክሞኝ ነበር። ዘመዶቼ መሀል ላይ ገባሁኝና አረፍ አልኩኝ። እንደው አረፍ አልኩኝ እንጂ በሰማይ የሚያወሩትን ነገር ሁሉ ሰማ ነበር። ከደቂቃዎች በኋላ ግን ቤቱ በጩኸት ተሞላ። በድንገት ደንግጬ ተነሳ። የተፈጠረውን ነገር ለመረዳት ሞከርኩኝ። ሁሉም ከዛ ከዚህ ጭጫ ይሯጣል። የተፈጠረውን ነገር ሊያስረዱኝ ሊነግሩኝ ፈለግኩ፣ ግን አንድም የሚነግረኝ ሰው የለም። ሁሉም እይታቸው ወዳለበት ወደ ውጭ አይናቸውን ተከትዬ አየሁት። ነገር ግን በጣም ያስደነግጥና ያሳዝናል። ራሴን መቆጣጠር አቃተኝ። ወደ ውጭ ሳይ አባቴ በጀርባ ወድቆ ደሙ እየፈሰሰ ነበር። እዛው እንደሆንኩ ሰውነቴ እየተንቀጠቀጠ ቆይታ አየዋለሁ። እርቃኑን ሆኖ እንደቆመ ከፊቱ ዞር ማለት ስላለብኝ ለመፈለግ ሙከራ አደረግኩኝ። ቆሞ ይጠብቀኛል። እንደ ድንገት አገኘሁትና ሰጠሁት። ተቀብሎ መልበስ ጀመረ። ነፍሴ መለስ አለች።
ውስጤ ብዙ ነገር አስቦ ነበር፣ ግን አልሆነም። ትንሽ ደስታ ቢጤ የተሰማኝ ሄጄ ቦታዬ ላይ ቁጭ አልኩኝ። ለብሶ ጨርሶ ካልሲዎቹንና ፓንቶቹን ሰብስቦ አጠገብ ያስቀመጣቸው። እንዴት ልነግረው ነው? አይ ደስ የሚል ነገር ነው። በቃ ግድ ነው መንገድ ግድ። ሁሉም ነገር ጠርቶ መቀጠል ያለበት። ስሙኒ ቁጥር ጭራሽ ስሚ እስከ ዛሬ ከርካሽም ርካሽ ከሆነ ሴት ጋር በመኖሬ ሳልነግርሽ አልሄድም ብዬ ነው ስትቀጥረኝ የመጣሁት። እሺ ምንድን ነው ስሙን ትሰሚኛለሽ? ይሄን ሁሉ ቆሻሻ ታሪክሽን ይዘሽ ነው ከኔ ጋር ለመኖር ያሰብሽው? ቆይ ስታይ ምን መስልሻለሁ? ይሄን የገማና የቆሻሻ ታሪክሽን ይዘሽ ከኔ ጋር ለመኖር ያሰብሽው? አየሁ፣ ይሄን እኮ ነው ይከብዳል የሚለው። ከሰው ጋር እንደመኖር ይከብዳል? አይከብድም። እሺ ሁለተኛ ከባድ ነው እንዳትል። ይቅርታ። ይቺ ሰውን ቀርባችሁ የራሳችሁ ለማድረግ የምትንደረደሩባት ቃል ናት አይደል? ምን እንደምልህ አላውቅም። አየህ፣ ትልቁ ስጋቴ ፍርሃቴ አንዱ ይሄ ነው። እንዲያውም ልመርመር አልመርመር እያሉ ራስን ማሰቃየት ትልቁ ጎጂ ነገር ቢኖር እሱ ነው። ቴዲ በጣም አመሰግናለሁ። ምን አደረግኩልሽ? ልቁኑ ዛሬ አንድ የምንሄድበት ቦታ አለ። ሰርፕራይዝ ነው። አቤት። ይቅርታ ማልበል? ወርበላ አንቺን ማልበል እንጂ። እኔ ሄለን ነኝ። ሄለን የሲማ ፍቅረኛ። ምን ፍቅረኛ? አዎ። ምን ፍራንክ መሆኑ ነው? የምን ፍራንክ? የምር ፍቅረኛው ነኝ። ቆይ አንቺ ምን ሆነሽ? የኔን ማንነትማ ከአንደበቱ ብትሰሚው አይሻልም? እንደዚህ አይነት ነገር አታስለምጂኛል። ውሃ ባይኖር ኖሮ ሄለን እየፈለገች ነው ማለቴ ፍቅረኛ። በጣም ወራዳ ነህ፣ ወራዳ። እስከዛሬ ለካ በህይወቴ ስትቀልድብኝ ነው የቆየው። እሺ አሁን ቤተሰቦቼ ሲሰሙ ምን ይላሉ? እኔ ደግሞ ሰው አገኘው ብዬ ካንተ መጸነሴ ቆሻሻ